ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 25 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናውን እየመራው የራቢያ ከድር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን በትግራይ ከዚህ ቀደም የተፈጸመው ከባድ ስህተት ዋጋ ስላስከፈለን መደገም ያለበትም ሲሉ ጀነራል ሳሞራ ዩኑስ ማስጠንቀቃቸውን ከፕሪቶሪያው ስምምነት ወዲህ በህዋት በኩል የታዩ ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን እንዲሁም የብሔራዊ ታድሶ ኮሚሽን በሩብ ዓመቱ በትግራይና በአማራ ክልሎች ከ20,000 በላይ የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን መግለጹን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በትግራይ ከዚህ ቀደም የተፈጸመ ከባድ ስህተት ዋጋ ስላስከፈለን መደገም ያለበትም ሲሉ ጀነራል ሳሞራ ዩኑስ አስጠነቀቁ። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ ዩኑስ ገልጸዋል። ጀነራል ሳሞራ ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል ያሉ ሲሆን አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሐሳብ የለውም ሲሉ ማብራርተዋል። ጀነራሉ አክለውም ቀደም ብሎ ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነት ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም በማለት ለአዲስ ዘመን ጋዜጣ በሰጡት ቃል ተናግረዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣቶች ህይወቱን አጥቷል፣ እናቶች በሐዘን ተጎድተዋል፣ ተቸግረዋል። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባም ሲሉም ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላም ብቻ መፈታት አለባቸው የሚል እምነት መጽናት እንደሚያስፈልግም ጀነራሉ አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚያናፍሱ የጦር ጀነራሎች እሰማለው ያሉት ጀነራል ሳሞራ ይህ የግል ሐሳባቸው ሊሆን ይችላል፣ እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት ይገባል ብለዋል። ከፕሪቶሪያው ስምምነት ወዲህ በህዋት በኩል የታዩ ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ትናንት በቢሾፍቱ አየር ወለድ ማሰልጠኛ ማዕከል በተካሄደው የ5ኛ ዓመት የሰሜን እዝ ጥቃት መታሰቢያ ላይ ባደረጉት ገለጻ ወቅታዊ ሁኔታውን የሚመለከት ሐሳብ አንስተዋል። ህወሓት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያላቸውን ትንኮሳዎች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ያሉት ፊልድ ማርሻሉ ነገር ግን ህወሓት በጦርነቱ ይሸሻል፣ የትግራይ ህዝብ ይጎዳል ሲሉ ማስረድተዋል። ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት ከበቂ በላይ ናቸው። ኢታማዦር ሹሙ አሁንም በየቀኑ ይክዳል ሲሉ የተለያዩ ወቀሳዎችን ያቀረቡበት የህወሓት ስብስብ ይህ ኃይል የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ጠንከር ያሉ ቃላትን ሰንዝረዋል። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም።
ህወሓት ከፕሪቶሪያ ስምምነት ወዲህ የፈጸማቸውን ችግሮች የዘረዘሩት ኢታማዦር ሹሙ ከሻዕቢያ ጋር ስለተፈጠረው ጥምረት ሰራዊትን ማሰልጠን ወደ አማራ ክልል ለታጣቂዎች መሳሪያ እየላከ ስምሪት መስጠት ተፈናቃዮችን መያዣ ማድረግና መሰል ጉዳዮችንም ጠቅሰዋል። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው። ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው ዳግም። ያሁኑ እየሰሩ ያሉት ነገር ጉዳት አለው ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል በሚል ነው ይሄድን ያለ። ፊልድ ማርሻል ብርሃኑ ጁላ ትግራይ ከዚህ በኋላ መሸከም አትችልም ካሉ በኋላ ምንም ብንታገስ ግን ከተጠቃን መከላከላችን አይቀርም ሲሉም አስጠንቅቀዋል። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥ። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። የብሔራዊ ተሃድሶ ኮሚሽን በሩብ ዓመት በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ገለጸ። የብሔራዊ ተሃድሶ ኮሚሽን የ2018 በጀት ዓመት በመጀመሪያው ሩብ ዓመት ያከናወናቸውን ተግባራት አፈጻጸም ግምገማ በሐዋሳ ከተማ ትናንት ጥቅምት 24 ቀን 2018 አካሂዷል። በዚህ ወቅት የብሔራዊ ተሃድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን በሩብ ዓመቱ በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች በትጥቅ ማስፈታት ወደ ማህበረሰቡ መቀላቀልና መልሶ ማቋቋም ሂደት ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጋቸውን ተናግረዋል። አክለውም በአንደኛው ሩብ ዓመት ከኮሚሽኑ ቁጥጥር ውጪ በሆኑ ችግሮች ምክንያት የሚፈልገውን ያክል የቀድሞ ተዋጊ የተሃድሶ ስልጠና መስጠትና ወደ መጡበት ማህበረሰብ ማቀላቀል አለመቻሉን ጠቅሰው ሆኖም በብዙ ፈተና ውስጥ የተመዘገበ ውጤት እጅግ አመርቂ ነው ሲሉም ገልጸዋል። ኮሚሽኑ በሩብ ዓመቱ የፌደራሉ መንግስት ባደረገለት የበጀት ድጋፍ በውስብስብ ችግሮች መሃል ውጤታማ ስራ መስራት እንዲቻል ማድረጉን ገልጾ በቀጣይም ፕሮግራሙ የሚጠይቀው ሀብትና ቅንጅታዊ አሰራር ከፍተኛ በመሆኑ ለሀብት አሰባሰብና ማህበረሰብ ተሳትፎ የተለየ ትኩረት ተሰጥቶ መሰራት እንደሚገባውም አመላክተዋል። በመርሃ ግብሩ ከባለፈው ዓመት ህዳር ወር ጀምሮ በአጠቃላይ ከ80 ሺህ በላይ የቀድሞ ታጣቂዎች በትግራይ፣ በአፋር፣ በአማራና በኦሮሚያ ክልሎች በተሃድሶ ፕሮግራሙ እየተሳተፉ ወደ ማህበረሰቡ እንዲቀላቀሉና ሰላማዊ ህይወት እንዲመሰርቱ መደረጋቸውን ከኮሚሽኑ ያገኘነው መረጃም ያመለክታል። ከዚህ ቀደም በ2017 በጀት ዓመት በአማራ፣ ትግራይ፣ አፋርና ኦሮሚያ ክልሎች በአጠቃላይ ከ71 ሺህ በላይ የቀድሞ ተዋጊዎች ስልጠናዎችን ወስደው ወደ ማህበረሰቡ ተቀላቅለዋል ሲሉ የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን መግለጻቸውም አይዘነጋም። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ
በቤተ ክርስቲያኒቱ ስም ምንም አይነት እንቅስቃሴ እንዳያደርግ ታግዶ የነበረው ፍኖተ ጽድቅ ጠቅላላ ማህበር እግዱ መነሳቱን እንዲሁም የቀድሞ የአደጋ ስራ አመራር ኮሚሽን ኮሚሽነር ባለቤታቸውና ልጃቸው በተከሰሱበት የሙስና ወንጀል ጥፋተኛ መባላቸውን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። በቤተ ክርስቲያኒቱ ስም ምንም አይነት እንቅስቃሴ እንዳያደርግ ታግዶ የነበረው ፍኖተ ጽድቅ ጠቅላላ ማህበር እግዱ ተነሳለት። ከሚያዝያ 22 2017 ጀምሮ ታግዶ የነበረው ፍኖተ ጽድቅ ጠቅላላ ማህበር በፈጸመው ስህተት ተጸጽቶ በጽሁፍ በሰጠው ማብራሪያ ይቅርታ በመጠየቁና በማህበሩ ስር ያሉትንም ነፍሳት ታሳቢ በማድረግ ተላልፎበት የነበረው እገዳ በከባድ ማስጠንቀቂያ እንዲነሳለት በማለት ቅዱስ ሲኖዶስ ውሳኔ ማሳለፉን የቤተ ክርስቲያኗ ህዝብ ግንኙነት መምሪያ አሳውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ሚያዝያ 2 ቀን 2017 ዓመተ ምህረት ባደረገው መደበኛ ስብሰባ በማህበሩ ሚዲያ በኩል ሚያዝያ 10 ቀን 2017 ዓመተ ምህረት ያስተላለፈው ትምህርት ከቤተ ክርስቲያናችን አስተምሮ ውጭ ሆኖ በመገኘቱ ምክንያት ጉዳዩ ተጣርቶ የመጨረሻ ውሳኔ እስከሚሰጥበት ድረስ ማህበሩ በቤተ ክርስቲያኒቱ ስም ምንም አይነት እንቅስቃሴ እንዳያደርግ በማለት ውሳኔ ያሳልፎ ነበር ሲል አስታውሷል። ስለሆነም ፍኖተ ጽድቅ ጠቅላላ ማህበር በሚዲያው ባስተላለፈው ትምህርት ምክንያት በቋሚ ሲኖዶስ ውሳኔ የእገዳ ቅጣት ተላልፎበት የቆየበት የቅጣት ዓላማው ሰዎችን ባለፈው ስህተታቸው በማረም ለወደፊት እንዳይሳሳቱ ማድረግ እንደሆነም እገዳው የተነሳበትን መልእክት የሚገልጸው ደብዳቤ ላይ ሰፍሯል። ምንም እንኳን የተፈጸመው ድርጊት መላውን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሊቃውንትንና ምእመናንን ያሳዘነ ለአጽራረ ቤተክርስቲያን ትልቅ የነቀፋ በር የከፈተ ቢሆንም ቅድስት ቤተክርስቲያናችን የንሳ ዕድል የምትሰጥ በከባድ ማስጠንቀቂያ እንዲነሳለት ተወስኗል ሲልም ደብዳቤው አክሏል። ስለዚህ በቋሚ ሲኖዶስ የተላለፉትን ውሳኔዎች ማህበሩ ሙሉ በሙሉ ተግባራዊ እንዲያደርግና ወደፊትም ተመሳሳይ የሆነ ድርጊት እንዳይፈጸም በአጽንኦት አስገነዝባለሁ ያለው ደብዳቤው በቋሚ ሲኖዶስ ውሳኔ መሰረት ለማህበሩ ተሰጥቶት የነበረው እግድ የተነሳ መሆኑን እየገለጸን ማህበሩ የተሰጠውን መንፈሳዊ አገልግሎት እንዲፈጽም በጥብቅ እናስታውቃለን ሲል መልእክቱን ቋጭቷል። የቀድሞ የአደጋ ስራ አመራር ኮሚሽን ኮሚሽነር ባለቤታቸውና ልጃቸው በተከሰሱበት የሙስና ወንጀል ጥፋተኛ ተባሉ። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ ባቀረበው ክስ በአደጋ ስጋት ስራ አመራር ኮሚሽን የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጭ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም ውሏል ብሏል። ለዚህም በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል በቀድሞ የአደጋ ስራ አመራር ኮሚሽን ኮሚሽነር ባለቤታቸውና ልጃቸው ላይ በነሐሴ ወር 2014 ዓመተ ምህረት ክስ ተመስርቶባቸው ነበር። በክሱ ዝርዝር ላይ እንደተመላከተው አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያምና ከሌሎችም ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ ነበር። በዚህም በአማራ፣ አፋር፣ ኦሮሚያ፣ ደቡብ ክልል የቀድሞ ክልሎች ውስጥ በሚገኙ የግብረሰናይ ድርጅቶቹ ማዕከላት የተረጂዎችን ቁጥር በማጋነን ምግብና ምግብ ነክ ያልሆኑ ቁሳቁሶችን ከኮሚሽኑ በመውሰድና በመሸጥ ለግል ጥቅም መዋል ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ 100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ በክሱ ተመላክቷል። የአቶ ምትኩ ልጆችና ባለቤታቸውን ደግሞ በስማቸው የተገዙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተጠቀሰ ሲሆን በህገወጥ መንገድ የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት አቶ ምትኩ ካሳ ባለቤታቸውና ልጃቸውን ጥፋተኛ ብሏቸዋል። በሳውዲ አረቢያ 2 ኢትዮጵያውያን አንድ ህንዳዊ ግለሰብን ገድለዋል በሚል ተጠርጥረው መታሰራቸው ተገለጸ። የሳውዲ አረቢያ ባለስልጣናት በጅዳ ከተማ አንድ ህንዳዊ ግለሰብን በህገወጥ ግብይት ምክንያት በተነሳ አለመግባባት ሳቢያ በጥይት ተመቶ ህይወቱ እንዲያልፍ በማድረግ ተሳትፈዋል ተብለው የተጠረጠሩ 2 ኢትዮጵያውያን ዜጎች በቁጥጥር ስር መዋላቸው ተገልጿል። የጅዳ ከተማ ፖሊስ እንደገለጸው ክስተቱ የተፈጠረው በከተማዋ አቅራቢያ በሚገኝ ተራራማ አካባቢ ህገወጥ እጽ በመገበያየት ላይ በነበሩ ወንዶች መካከል በተፈጠረ የገንዘብ
በማሰብ አለመግባባት ነው። ከተጠርጣሪዎቹ አንዱ ጥይት በመተኮስ ህንዳዊውን ሰው በከፍተኛ ሁኔታ ማቁሰሉ ተገለጸ ሲሆን ግለሰቡም በአቅራቢያው ወደሚገኝ ሆስፒታል ቢወሰድም በደረሰበት ጉዳት የተነሳ ህይወቱ ሊያልፍ መቻሉን ገልፍ ኒውስ ዘግቧል። ሁለቱም ተጠርጣሪዎች በአካባቢው በእጽና በኮንትሮባንድ ዝውውር ውስጥ ተሰማርተው ነበር ያለው ፖሊስ በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቤ ህግ መተላለፋቸውን አመልክቷል። የሳውዲ አረቢያ ባለስልጣናት ከቅርብ ጊዜ ወዲህ የድንበር ተሻጋሪ የህገወጥ የሸቀጦች ዝውውርና ህጋዊ ሰነድ የሌላቸውን ስደተኞች ኢላማ ያደረጉ ስራዎችን ማጠናከራቸው ተዘግቧል። ቀደም ሲል በሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር በተያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ 31 የሲቪል ማህበረሰብና የሰብአዊ መብቶች ተሟጋቾች ድርጅቶች በጋራ ባወጡት መግለጫ ማስታወቃቸው ይታወሳል። የኢትዮጵያ ዜጎችን ጨምሮ በመቶዎች የሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው እንደሚችልም በወቅቱ ተገልጾ ነበር። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩሰላም ተሾመ እንደሚከተለው ታስደምጠናለች። በድጋሚ አብራችሁን ቆዩ። አቢሲኒያ ባንክ የዲጂታል ግብይት ተጠቃሚ ደንበኞችን ለማበረታታት ያዘጋጀውን ባለ 2 መኝታ ቤት አሸናፊ ይፋ አደረገ። አቢሲኒያ ባንክ ለ5 ወራት ሲካሄድ የነበረውን የዲጂታል ግብይት ተጠቃሚ ደንበኞችን ለማበረታታት ያዘጋጀውን የመኖሪያ ቤት ሽልማት አሸናፊ በዛሬው ዕለት ይፋ አድርጓል። አቢሲኒያ ባንክ የዲጂታል መተግበሪያን በመጠቀም የሚደረጉ ግብይቶችን ለማበረታታትና አዳዲስ የዲጂታል ባንክ ደንበኞችን ለመሳብ ለመጀመሪያ ጊዜ ያዘጋጀውና ለ5 ወራት ሲከናወን የቆየውን የመርቻንት ኢንጌጅመንት ካምፔን መርሃ ግብር መገባደዱን ተከትሎ የባለ 2 መኝታ ቤት አፓርታማ እድለኞችን የሚለይበትን የዕጣ ወጣት ስነ ስርዓት በዛሬው ዕለት በብሔራዊ ሎተሪ አስተዳደር አዳራሽ አከናውኗል። የብሔራዊ ሎተሪ አስተዳደር ኃላፊዎች፣ የባንኩ አመራሮች፣ ተጋባዥ እንግዶችና ታዛቢዎች በተገኙበት የባለ እድለኛ ዕጣ የወጣ ሲሆን በዚህም በመርካቶ የሚገኘው የባንኩ አባመላ ቅርንጫፍ ደንበኛ የሆኑትና በንግድ ስራ የሚተዳደሩት የአዲስ አበባ ኗሪው አቶ መሐመድ ከድር ባለ 2 መኝታ አፓርታማ አሸናፊ ሆነዋል። ባንኩ ለመጀመሪያ ጊዜ ባዘጋጀው በዚህ መርሃ ግብር በሞባይል ባንኪንግ በፖስና በሌሎች የዲጂታል አማራጮች ከ500 ብር ጀምሮ ግብይት ለፈጸሙ ደንበኞች ከ3 ሚሊዮን በላይ የዕጣ ቁጥሮችን ወይም ኩፖኖችን ተደራሽ ተደርገው እንደነበር ተገልጿል። ከሚያዝያ 28 ቀን 2018 ዓ.ም ጀምሮ ባለፉት 5 ወራት ከ10 ሚሊዮን በላይ ግብይቶች የተከናወኑ ሲሆን በዚህም ከ138 ቢሊዮን ብር በላይ ማንቀሳቀስ መቻሉ ተገልጿል። ኩባ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጎልበት ከአዲስ አበባ ሃቫና ቀጥታ በረራ እንዲኖር ፍላጎት እንዳላት አስታወቀች። በኢትዮጵያ የኩባ አምባሳደር ሜሊን ሱዋሬዝ አልቫሬዝ እንደገለጹት ከአዲስ አበባ ወደ ሃቫና የቀጥታ በረራው መጀመር የሀገራቱን የ10 ዓመታት የዲፕሎማሲ ትብብር ወደ ጠንካራ የኢኮኖሚና የባህል ተሳትፎ የሚያሳድግ ይሆናል። ጅማሮ የአፍሪካ የዲፕሎማሲ ዋና ከተማ የሆነችውን አዲስ አበባን ከካሪቢያን የባህል ማዕከል ጋር ለማገናኘት ያለመ መሆኑን የገለጹት አምባሳደር ሜሊን ሀገራቸው ለፕሮጀክቱ ያላትን ቁርጠኝነት በመጥቀስ በዚህ ረገድ ማንኛውንም ድጋፍ ለማድረግ ዝግጁ መሆናቸውንም ከኢትዮጵያ ፕሬስ ድርጅት ጋር በነበራቸው ቆይታ ተናግረዋል። ኢትዮጵያ በርካታ አህጉራዊና ዓለም አቀፋዊ እንቅስቃሴዎችን እንደምታስተናግድ የተናገሩት አምባሳደሯ ከኢትዮጵያ አየር መንገድ ጋር በመሆን የሚጀመረው የቀጥታ በረራ ኩባን ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንደሚያስችላትም ገልጸዋል። በመጨረሻም የቀጥታ በረራው መጀመር ሁለትዮሽ ግንኙነት ያለፈ ጠቀሜታ እንደሚኖረው በመጥቀስ ለሁለቱ ሀገራት ብቻ ሳይሆን አጠቃላይ ለቀጠናዊ ትብብርም ወሳኝ መሆኑን ተናግረዋል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ ከተማ እየተካሄደ ነው። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም ትላንት በፈረንሳይ ፓሪስ ሲጀመር በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድን ዓለምን የማስተሳሰር አቅም የማጠናከር ስትራቴጂካዊ ጠቀሜታ አለው ሲሉ የገንዘብ ሚኒስትሩ አቶ አህመድ ሺዴ ገልጸዋል። ኢዚያ እንደዘገበው የፎረሙ አካል የሆነና በቢሾፍቱ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ላይ ያተኮረ ውይይት ተደርጓል። በውይይቱ ላይ የገንዘብ ሚኒስትሩ አቶ አህመድ ሺዴ፣ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ የአየር ማረፊያው ግንባታ አጋር የሆነው ዓለም አቀፍ አማካሪ ድርጅት ዳር አልሃንዳሳህና የግንባታው ከፍተኛ አማካሪ የሆነው ዓለም አቀፍ ተቋም KPMG ተወካዮችም ተገኝተዋል። አየር ማረፊያው ከአውሮፓ ኩባንያዎች ጋር ኢንቨስትመንትና አጋርነት የሚፈጥር ትልቅ እድል መሆኑ ተገልጿል።
የገንዘብ ሚኒስትሩ ዓለም አቀፍ ደረጃውን በጠበቀ ሁኔታ የሚገነባው አየር ማረፊያ ለውጥ ለማምጣት ብልጽግናን ለማረጋገጥና ዓለም አቀፍ ትስስርን ለማጠናከር ስትራቴጂካዊ ጠቀሜታ አለው ብለዋል። የኤርባስ የአፍሪካ ኃላፊ ፌዴሪኮ ቡልቶ ኩባንያው ከኢትዮጵያ አየር መንገድ ግሩፕ ጋር ያለውን ትብብር ለማጠናከር እንደሚሻም ገልጸዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድ እንደ ኤምሬትስና ኳታር አየር መንገዶች ዓለምን የማስተሳሰር ትልቅ አቅም እንደሚፈጠርለትም ተናግረዋል። የውይይቱ ተሳታፊዎች የአየር ማረፊያ ግንባታውን አስመልክቶ ጠቃሚ ግንዛቤ ማግኘታቸው የተገለጸ ሲሆን የአውሮፓ ባለሀብቶች በአየር ማረፊያው ግንባታ ለመሳተፍ ፍላጎት ያሳዩበት መድረክ መሆኑንም የገንዘብ ሚኒስቴር ማመልከቱን ዘገባው ጠቅሷል። ስትከታተሉት የነበረው የዕለተ ማክሰኞ ጥቅምት 25 ቀን 2018 ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።